ወይ መላ ኧረ መላ ወይ መላ ኧረ መላ የምን ሀሽብ ጤፍ ጤፍ በህግ ይመስለኛል ነች ወይ ታሪክ አፈር ትብላናች ባለቤቴ ቤትም አለቀቀችኝ እዚህም አትሆኝም እንዴ የጤፍ 20 ሺህ ብር አንጠጥልኝ እናንተ ቤት የሚገባው ጤፍ ስንት ኪሎ ቢሆን ነው ይሄን ያው ኩንታል አቤት እንደው ተጨነቁ በህልሙት ልሙትልሽ እኔ ቀሰቀስኩት ህልም አላስጨርስም እኮ እኔ ኧረ ህልም አይደለም እንደው እኛ መብናል ያደራችሁ ስሩ ተብለን እርሶ ቤት አድረው ለተው ሲበጣም እንደዚህ ሲጋደሙ ትንሽ አፉ ቤት አድሬ ቤትስ ባድር ታዲያ ብቻዬን አድር መሰለሽ አየልኝ ነካ ስራ ቤት ይደብስሻል ኧረ ተኝ እናቴ ቤትም ስራ አለ ተተቃቅፎ ስራ አይደለም እንዴ እሳትና ጭድ አብሮ ያድራል ታሰሪ መች ይታደራል ደጅም ስራ ነው ቤትም ስራ ነው አንቺ አልገባሽም ልጅ ነሽ እናቴ አላወቅሽውም ቤትም ስራ አለ እንደው እንዲህ ሲጠይቁ ወል ያው ጤናም ወርቅ ነው እናቴ ክብር ለመድኃኒዓለም እውነቴን ነው ጤናን ያዝልኝ እንጂ ምን ችግር የለም ቅድም 20 ሺህ ብር ያልኩሽ እኔ ቅዠት ነው ብያለሁ ለካ ህልም ነበር አሁን ወደዚህ ወደ ስራ ጠዋት ስመጣልሽ ምን የመሰለ ልብስ የለበሰ ሰውዬ ትከሻው እንዴት ያምራል እውነቴን ነው ዝንጥ ያለ ነው አባባ የታክሲ ያለው ታረኝ እንጂ በስመ አብ ወልድ መንፈስ ቅዱስ ምን አይነት ዘመን ላይ ደረስን እናቴ ምን ይሆን ብዬ ሳስብ ለካ ይሄ ማን ነው እናንተ የምትሉት ቲክቶክ ያዘገባውም አሳይቶኛል ፍቃዱም አሳይቶኛል አንዴ ዩቲዩብ ላይም አይቻለሁ ይሄ ሰውዬ ቲክቶከር የሚሉት ዩቲዩበር የሚሉት ይሆን ያስቀረጠኝ ነው እንዲያልኩልሽና ያለኝን 200 ብር አውጥቼልሽ ውይ ሰጡት እንዳለ እግዚአብሔር ምሕረት አውርዶልኝ ነው እንዴ አንድ ህልሙማ ቢሆን 20 ሺህ ብር ነበር ወይ አወጣሁና እንካ ብዬ ይሰጠኛል ብዬ ጠብቃለሁ ፊቱን አላዞረም ቀጥ ብሎ ሲሄድ 200 ብር የድሮ ስሙን ያርጎት ሄደ ተበላው እርድ ብዬ ነው ስንት ቀን 2 ቀን ልጠጣባት አልጠጣባት እንቅ አድርጌ ይዤ 200 ብር መላ ኧረ መላ ወይ መላ ኧረ መላ ኧረ መላ እኔ አንዳንድ ጊዜ አንዳንድ ነገር በጣም ግርም ይለኛል ደግሞ ምን ግርም ማለት እኔ እስከዛሬ ጭው ማለት ሆነ ማታ ተኝቼ ላይ ንገረኝ ምን አየህ ልፍታለ አንተ ግን በቃ ያንተ ያልሆነ ነገር ያንተ አይደለም ማለት እኮ ነው እንዴት ማታ በህልሜ ተኝቼ ጎረቤታችን ሚስቱን ይዞ ሲወጣ ከቤት አላየው እንዴ አንተ ከጎረቤታችሁ ሚስት ጋር ግንኙነት አለ እንዴ ታዲያ ባይኖርና እንዴ ታዲያ ያንተ ያልሆነ ነገር ያንተ አይደለም ማለት ነው ያልኩት ጎረቤቴ ሚስቱን ይዞ ከቤት ሲወጣ አየው እኮ ነው የምላችሁ እኔ ደግሞ በህልሜ ግርም የሚለኝ ነገር የመኪና ቁልፍ የጣለ ሲባል ቀና ምለው ነገር ያ ልብስ ነው አይ ልብስ የልብስ መኪና የለም የልብስ ማጠቢያ ነው ያ ታውቃችሁ እኔ ላይ በጣም ስለምትወዱ አይዞህ
አትስማቸው ፍቅዬ፣ የኔ ጌታ እንካ። ፍቂ እንዴ! በአንድ ጉርሻ እንደዚህ ከፈሰስክ ሌላ ነገር ቢሰጥ እንዳሁን ቀጥ ብለን ትቆም ነው እንዴ? ተገቦች ልጅ አሳርፍኝ። ከኔ ጋር ጸብ ፈልጋለች። አንተ ራስህ አናግራት። እኔ ምን አግብቶኝ ነው ጥልቅ የምለው በሰው ወሬ? እኔ የምልሽ ፍቅር፣ እኔን ሳታጎርችኝ? አዎ እንደዚህ ነው የሚጣፍጠው። አዘን ሳይሆን ሰርተህ ያመጣችሁ ነው የሚመስለው። እንዴ አንተ ጋር አበዛውብሽ የኔ ፍቅር። ነአም ልትገላት ነው እንዴ? ይሄ ነው ገበያ። ተረጋጋ እንጂ እንዴ። ኮብልስቶን የሚያክል ነገር አንተ ነኝ አበዛውብሽ ትላለህ እንዴ? መሰለች አበባ የሆነች ልጅ ፍቅርዬ ፍቅር እያልክ በፍቅር ድብን ካረካት በኋላ እንደ ድሮ ሚስቴ ለአንድ ባለ ሀብት ይመጣና ነጥቆ ካገባ በኋላ ሰርጓ ላይ ሄደህ ያሸዋል ገና ገና ያሸዋል ገና ገና ያሸዋል ገና እያልክ ልትጨፍር ነው። እግዚኦ ቅሌት! የሚስት ሰርግ ላይ ለዛውም የምትወዳት ልጅ ላይ ያሸዋል ገና ገና ያሸዋል ገና ገና እያልክ ጨፍር። ጨፍር። ውይ የዛኔ ነበር አንተን አስገብቶ ተወሽ። አንተ ኧረ ስነ ስርዓት ማዕድን የቀረበው አታያትም እንዴ? አንቺ ደግሞ ስርዓት እንዳነገር አትሞጣ ወጪ አርፈሽ ቢ ረመላ ወይ መላ ረመላ ረመላ። እሺ ዛሬ ደግሞ ማን ታማለ? ታዲያ ለምን መጣ? አዲስ ቢዝነስ መጀመር ፈልጌ ስለሷ ብታማክረኝ። በህልሜ ነው በእውኔ ነው? የለ በእውነት ነው ዘገባው። ምን ነው ፈጣሪ? ምን ነው እንደው ምን በደል? ምን አጠፋው ፈጣሪ? እድሜ ልኬን እንደው አማካሪ ሰው እንደው አንድ ቀን ለመለወጥ ያልበቃው ሰውዬ ጥበቃ ነው ለውጥ ይምጣ። ምን ነው ፈጣሪ? ምን አረጋ? ምን በደል እንዴ? ኧረ ይሄን ያህል የማታማረው እናቴ። ስንቱ በየቦታው ድንጋይ ላይ ቁጭ ብሎ ይውላል። እናቴ እግዚአብሔርን አመስግን። እድሜ ልኬን ዘጋቢ አድርገህ ታስቀምጠኝ። ፍርድ ቤት እኮ አስመስክር መስለቁት ትችላለሁ። ዝም በል አንተ። እንዴት ያማከረ? ዝም በል ተቀመጥ። ላማክርህ መስሎኝ ጊዜ የተቀመጥኩት ያወኩሽ ላኩሽማ ደስ አይልም። የቢሮ ስርዓት አከብራለሁ ብዬ ልብስ ቀይሬ ነው የመጣሁት። ስለዚህ እንደ ማንም ተስተናጋጅ ልታየኝ ይገባል። ይዴት መልስ አልፈልግም። ስም አታውቀውም? አላውቀውም፣ ንገረኝ። አቶ መርሻ ባልቻ። ምን አይነት ቢዝነስ ነው መጀመሪያ ያሰቡት? እንግዲህ እኔ ለመስራት ያሰብኩት ምን መሰለህ? መቼም አንድ ሰው ከጥቂት ነገር ተነስቶ ነው ሽቅብ ወደ ላይ የሚወጣው። እኔም እንግዲህ እዚህ መስሪያ ቤት ተቀጠርኩ ጀምሮ መቼም ረጅም ጊዜ እንደሆነኝም ታውቃለህ። የሥራ መደቤም ያው ጥበቃ ነው። ጥበቃ ሆኜ እዚህ ግቢ ውስጥ ስንቀዋለል ተምውል ተራሴ ጋር መከርኩና አስቤ ለምን የውጭዎቹን ብቻ እንጠብቃለን? ማነው ስሙ ዲያስፖራ የሚሉትን ኢንቨስተር የሚሉትን እኛስ ኢንቨስተር መሆን አንችልም ወይ? የጊዜ አጠቃቀማችን ሁኔታ ካልሆነ በስተቀረ እኛስ ምን ይጎልናል በሚል እሳቤ ተነስቼ አሁን መጨረሻ ላይ የደረስኩበት ውሳኔ ምን መሰለህ? ማነው ስሙ ይሄ መስቲካ፣ ክሪሚላ፣ ደግሞ ይሄ ላስቲክ ውሃ፣ ለዓመት በዓል ደግሞ ይሄ ማነው ስሙ ዶሮ የመስሪያ ቤቱ አሁን በጣም ነው የምጨነቀው። በጣም እንዴት እንደሚሆኑ አይቻለሁ። ጥናት የለም እሱን አካትቼ የዓመት በዓል ጊዜ ዶሮ ደግሞ ትንሽ ሳንቲም ጠርቀም ስትልልኝ በግ አዎ እያደረኩ ብሸጥ እንዴት ነው ያዋጣኛል ብዬ አስቤ ነው የመጣሁት። የት ነው ለመጀመሪያ ያሰቡት ቦታው? እዚህ በሩ ላይ። እዚህ በሩ ላይ? አዎ ክፍት ነው። እንዴት ምን ነው ምን አሳቀኝ? ሂዱ። ይሄ ምንም ማማከር አያስፈልገውም። ጀምሩ በቃ ሂዱ። እንዴ አሳሳቀኝ ግን እንትን አይመስልም፣ የቅንነት አይመስልም።
እኔ ምቀኝነት የቀናት የክፋት ነው። ይሄ እውነቴን ነው። ክፋት ለማን ምንም የሚጠቅመው ነገር የለም። ጠብታ ዱንቡሎ ጥቅም የለውም። እንዴ ለበግና ለዶሮ ልሽጥ ብዬ እንደዚህ ርድብን ብለህ የሳቅ እንዴ መኪና መሸጫ ላድርገው ብለህ ምን ልትሆን ነበረ? አዎ ምን ሆናል? ያርግልዎት። አሁን ይሄ በሾርኒ አያርግልህ ነው። እኔ ምቀኝነት ጥሩ አይደለም። ምቀኝነት አይጠቅምም። ታሳዝናለህ። ደግሞ ተው አሳይሃለሁ። እኔ መርሻ ይኸውልህ በግና ዶሮ አይደለም አንተንም እሸጥሃለሁ። መላ ወይ መላ መላ መላ። እንዴት ነሽ ፍቅር? ዛሬ ገርምሻል። እንደዚህ ሰበር የመጣሁት እዚህ ቢሮ ውስጥ የምትሰጡትን የማማከር አገልግሎት ቤት ለቤት መስጠት እንደጀመራችሁ ሰምቼ። አዎ ጀመርን ቤት ለቤት እኮ። ዛሬ ቤት ታማከረኛለሽ? ምን ትቀልዳለህ? ትተናል። ምን አልካለ? እኔ አይደለሁም እሱ ነው። አንተ ውሸታም። የኔውን የአንተ ድምፅ መለየት የሚያቅተው ይመስላል? ራሱ ነው ጌታዬ፣ ራሱ ነው። እነዚህ እኮ ያማቸዋል። ኧረ በደንብ ነው ማማክረና ና ግባ ራሱ ነው። ትሰሙኛላችሁ? ዘገባውን ሞን ሽቅመን ልቀቁኝ፣ ልቀቁኝ። ማን ያዘይዳ? በሄድክበት እግር እየሮጥክ እንዳትመለስ። ለካ አልተያዝኩም። የተያዝኩ እኮ መስሎኝ ነው። እንደዚህ ቦቅቧቅ አትመስለኝም ነበር። ሄደን እናስጥላት። ሰውየው እኮ ያዘው የሪፖፕ አይደለም መሳሪያ እኮ ነው ያዘው። እንዴ እንወዳታለን ትለኝ። ሄዱና አስጥላታ። ፈረሱ ሜዳውም ያው። ሰውየው ኃይለኛ ሰው ነው። በቤቱ ይዟት ከሄደ በኋላ ጉድ ነው የሚያረጋት፣ እንዳትጠራጠሩ። ምን ያረጋታል? ሴት ልጅ ምንድን ነው የምትደረገው? እኔ አላቅም። እዛ ጨርሽ ከሱ ጋር አላቅም። አታነካኪ፣ አነካኪ። ይህን ነገርማ ዝም ብለን ማለፍ የለብን እና እየጮህን እንሂድ፣ እንደ አምቡላንስ እያለ እንሂድ። ግድ የለም ሄደን እናስጥላት። ወይ ጉድ! ሂድ እናስጥላት። አንተ የምትችል ከሆነ እናቴ። የያዘው እኮ እህል ውሃ ያሰኛል መሳሪያውን። አላየኸውም እንዴ? መይል ሞት ነበር እኮ። ይኑረው። እኛም እናንተ ምን ፈጣሪ ይረዳናል። እንሂድ። አልሄድም። ሂድ፣ እንደገባህ ውጣው። አንተ አይደለህም እሱ ነው ስትል አልነበር? ሂድ፣ ሂዳ እንሂድ። ግድ የለም አትለምነኝ፣ ሂድ። ይሄን ካላረጋችሁማ ምኑን ወንድ ሆናችሁ? ጭራሽ ወንድ ለመሆናችንን ማረጋገጫ ትፈልጋለሽ? እና የምትወዳትን ሴት ዘራፍ ብለህ ካልመለስካት ምን ያደርግልሃል? ዘራፍ ላልመልሳታ ና እንሂድ። ማአት ይልብህ መላ ወይ መላ መላ መላ። የሚጠጣ ነገር እሺ። ወይን በሚገባ አመሰግናለሁ። ወይን ማንጠላል ብለህ ነው? Thank you. ቆንጆ ነው። በጣም የሚጣፍጥ ወይን እና ዛሬ በደንብ ታማክርኛለሽ። ግን እኮ ካፌ ወይም ደግሞ ሬስቶራንት ቢሆን በጣም ቆንጆ ነበረ። ምን ሆነሽ ነው? ተነጋግረን እንዴ? አይዞሽ አትፍሪ። መላ ወይ መላ መላ መላ። እባክህን ተው፣ እባክህ ተው። ይኸውልህ እንደዚህ መሆንህን ባውቅ ኖሮ እኮ እኔ በጭራሽ እዚህ ቤት አልመጣም ነበረ። ምን ነው እንደምወድሽ ስለነገርኩሽ ነው እንዴ? አሁን የምታወራው ነገር እኮ ከፍቅር ጋር ምንም አይነት ግንኙነት የለውም። እንዴ በጣም ያሳፍራል የምታደርገው ነገር ያለው እኮ። እሺ ምን ላድርግሽ? ምን ላድርግሽ? የፈለግሽ ምንድን
ምንድነው እንዴ? ምን ሆነ ነው እንዴ? ምን ሆነ? ባለቤቴ መጣች። ተጣጣሪም ስራን እንደ ያዝ ነው። ተነሽ ሰላም ነው ተነሽ እንዴ ሰውዬ እዚህ ጋር ተደረቂ። ሰላም ምናምን ትላለች እንዴ? ምን ነው ጉድ ፈላ። ይኸው ሚስቱ ትሁን እህቱ ትሁን አይታወቅም መጣችል። እሱም ቢሮ ስመጣ ትነግረናለች። እስቲ መጨረሻዋ ምን ይሆን? ደከመኝ ሰሞኑን ዝም ብሎ ድክም ይለኛል። እሷ የለችም ስራ ሄዳለች ብለህ ከሌላ ሰው ጋር መድከም ጀመርክ እንዴ? ቆንጆ ኧረ እንዴ እኔ ባንቺ ላይ ሙች ይኸው እኔ ልሙት በፍጹም አላደረገውም። ወይ ጉድ! ሰው እንደዚህ ያማረ ትዳር እያለው ይማግጣል። ቆይ በምን ተአምር ነው አሁን ከዚህ ቤት የምወጣው? ምን አማራጭ አለኝ? ባይሆን ደስታቸውን ለማፍጠን ወደ መኝታ ቤት ሲሄዱ እወጣለሁ እንጂ። ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ መላ መላ